ማምሻውን እጅግ አስደንጋጭ ሰበር ዜናዎች ተሰምተዋል። ከእነዚያም መካከል ዜጎች በአስቸኳይ በ48 ሰዓት ለቃችሁ ውጡ የሚለው ጭንቅ እየበረታ መጥቷል። ወዲህ ደግሞ ጀነራሉ ለጦሩ ልዩ ትዕዛዝ ስለመሰጠቱ በዛሬው ዕለት ይፋ አድርገዋል። በአስቸኳይ በ48 ሰዓት ውስጥ ለቃችሁ ውጡ የሚለው ትዕዛዝ ሊፈጸም ጥቂት ሰዓታት ቀርተውታል። ይህን ተከትሎ ህዝቡ በጭንቀት ተውጧል፣ ድባቴም ተጭኖታል። ጭንቅ ውስጥ ያለው ህዝብ ጠቅላይ ሚኒስትር አብይ ምንም ባለማድረጋቸውና ቃላቸውን ባለመጠበቃቸው ሐዘን ተሰምቶናልም ሲል እየተናገረ ይገኛል። የተሰጠው የሰዓት ቀነ ገደብ ሲያበቃ መጠነ ሰፊ ጥቃት ሊከፈት ይችላል በሚልም ተፈርቷል። በጉዳዩ ላይ ዝርዝር ዘገባን አዘጋጅተናል። ለጦሩ ልዩ ትዕዛዝ እንደተሰጠው ጀነራሉ አጋለጡ። ጦሩ እየተፈረካከሰ ነው በማለትም ተደምጠዋል። የመዋጋት ሞራል የለውም፣ ሞራሉ ላሽቋል ሲሉም ተደምጠዋል። 4 ኪሎ ላይ ያነጣጠረው ህወሓት ወደ መሃል ሀገር ሰብሮ ለመግባት ባልተጠበቀ ግንባር የኢትዮጵያን ወታደሮች ለማጥቃት ስለማቀዱ ተሰምቷል። ህወሓት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ ነድፏል ሲሉ እኚሁ ጀነራል አጋልጠዋል። ታዳምጡታላችሁ። በአዲስ አበባ የተቋቋመው የኤርትራ ወጣቶች ንቅናቄ ለጦርነት አሰፍስፏል የተባለውን ሻዕቢያን ለመገርሰስ ከ4 ኪሎ ጋር እተባበራለሁ ሲል አሳውቋል። የሻዕቢያውን አገዛዝ በወታደራዊ ትጥቅ ትግል ለመጣል ተዘጋጅቻለሁ ያለው ቡድኑ ሻዕቢያን አስወግዶ ኢትዮጵያና ኤርትራን ወደብን ጨምሮ በዘርፈ ብዙ ግንኙነት ለማስተሳሰር እንደተዘጋጀም ይፋ አድርጓል። ተሰሙታላችሁ። በአሜሪካ ጊዜያዊ ከለላ ያላቸው ስደተኞች ለቋሚ መኖሪያ ፍቃድ እንዲያመለክቱ ወይንም በአስቸኳይ ወደ አገራቸው እንዲመለሱ የአሜሪካ መንግስት አዟል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝሮቹ እናምራ። ጭንቀቱ በርትቷል። ህዝቡ ድባቴ ውስጥ ገብቷል። የተሰጠው ቀነ ገደብ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ሰዓታት በቆጠሩ ቁጥር የኢትዮጵያን ጭንቀትም እየጨመረ መጥቷል። በአስቸኳይ በ48 ሰዓት ውስጥ ለቃችሁ ውጡ የሚለው ትዕዛዝ ሊፈጸም ሊገባደድም ጥቂት ሰዓታት ቀርተውታል። ህዝቡ በጭንቀት ተውጧል፣ ድባቴ ይዞታል። ጭንቅ ውስጥ ያለው ህዝብ አብይ ምንም ባለማድረጋቸውና ቃላቸውን ባለመጠበቃቸው ሐዘን ተሰምቶናልም እያሉ ናቸው። የተሰጠው የሰዓት ቀነ ገደብ ሲያበቃ መጠነ ሰፊ ጥቃት ሊከፈት ይችላል በሚልም ተፈርቷል። በደቡብ አፍሪካ የጸረ ፍልሰተኞች ተቃውሞ ከጀመረ ወራት የተቆጠሩ ሲሆን ሀገሪቱን ለቀው እንዲወጡ የተሰጠው የጊዜ ገደብም ነገ በሚጠናቀቅበት ዕለት በመላ ሀገሪቱ የተቃውሞ ሰላማዊ ሰልፍ ይካሄዳል ተብሎ ይጠበቃል። ከዚህ የተቃውሞ ሰላማዊ ሰልፍ ጎን ለጎንም ጥቃቶች ሊፈጸሙ ይችላሉ በሚል ኢትዮጵያውያን ጭንቅ ውስጥ ገብቷል። ይህን ተከትሎ በደቡብ አፍሪካ የኢትዮጵያን ማህበር ፕሬዝዳንት ዮሐንስ ሀቢቡ አዲስ ማለዳ አስተያየታቸውን ሰጥቷል። ፕሬዝዳንቱ በጠቅላይ ሚኒስትሩ ዝምታ ደስተኛ አለመሆናቸውንና በግልጽ ጠቅሰው የገቡትን ቃል አላከበሩም በማለትም ተችተዋቸዋል። ስደተኞችን ከሀገሪቱ የማስወጣት እንቅስቃሴ እያደረጉ ያሉ ቡድኖች ስደተኞች እንዲወጡ የሚፈልጉበት ዋነኛ ምክንያት በዋነኝነት ኢትዮጵያውያንን እንዲሁም ሌሎች የአፍሪካ ሀገራት ስደተኞች የሀገሪቱን ዜጎች የስራ ዕድል፣ ትምህርት ቤቶች፣ ሆስፒታሎች እንዲሁም አነስተኛ የንግድ ተቋማትን ተቆጣጥሯል የሚል መደምደሚያ ላይ በመድረሳቸው ነው። የደቡብ አፍሪካውያንን የስራ ዕድል ይነጥቃሉ፣ የኛ ልጆች ቦታ አጥተዋል፣ ለልጆቻችን አደንዛዥ እጽ የሚሸጡትም እነሱ ናቸው በማለት በስደተኞች ላይ በተደጋጋሚ ወቀሳ ያቀርባሉ። የጥቃቱ ኢላማዎች በስደተኞች አንደበት በአሁኑ ወቅት በደቡብ አፍሪካ ትናንሽ ንግዶችን በአብዛኛው የተቆጣጠሩት ኢትዮጵያን መሆናቸውን ዋዜማ ራዲዮ ዘግቧል። ይህም በአካባቢው ማህበረሰብ ዘንድ የስራ ዕድልና ኢኮኖሚውን ተቆጣጠሩብን የሚል ቅሬታ መፍጠሩን የሚገልጹት እነዚሁ ስደተኞች ከዚህ ቀደምም የማላዊ ዜጎችን በተመሳሳይ መልኩ ከሀገር እንዲወጡ ከላይ በተጠቀሱ ቡድኖች በኩል ሰፊ ዘመቻ መካሄዱን ጠቅሷል። በስደተኞቹ ላይ እየደረሰ ያለው ጫና እንደከዚህ ቀደሙ በአንድ ጎሳ አባላት ወይንም ተራ ቡድኖች የሚመራ እንዳልሆነ ይጠቅሱና የአሁኑ ተቃውሞ በመንግስትና መንግስታዊ ባልሆኑ ድርጅቶች እንዲሁም ባለሀብቶች የሚደገፍ የተደራጀ ንቅናቄ ነው ብለዋል። በፖለቲካ ፓርቲዎች ጭምር ለምርጫ ድምጽ ማግኘት ታቅዶ በይፋ የሚደረግ የፖለቲካ አጀንዳ መሆኑንም አክለዋል። ስደተኞች ላይ ጥቃት ለመፈጸም ንብረት ለመዝረፍና ጨርሶ ለማስወጣት እየተንቀሳቀሱ ያሉት ቡድኖች
የትራንስፖርት ዕለታዊ አበልና የተለያዩ ወጪዎች ተመድቦላቸው ተደራጅተው የሚንቀሳቀሱ እንደሆኑ የገለጹት ኢትዮጵያውያን ስደተኞች በአገሪቱ በቆዩባቸው በርካታ ዓመታት ሰልፎችና የስራ ማቆም አድማዎች ቢደረጉም በዚህ ደረጃ የተደራጀና ድጋፍ የሚደረግለት ዘመቻ ግን አጋጥሟቸው እንደማያውቅ ነው የተናገሩት። ጀነራሉ ጥብቅ ወታደራዊ ሚስጥሮችን አጋልጠዋል። 4 ኪሎ ላይ ያነጣጠረው ህወሓት ወደ መሃል ሀገር ሰብሮ ለመግባት ባልተጠበቀ ግንባር ለማጥቃት አስቧል ብለዋል። ቡድኑ ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ ነድፏልም ሲሉ ነው ጀነራሉ ያጋለጡ። ከዚህ በተጨማሪም ከፍተኛ ቁጥር ያለው የህወሓት ጦር እየከዳና የህወሓት ጦርም እያመፀና አልዋጋም እያለ እንደሚገኝ ይፋ አድርገዋል። በወልቃይትና አፋር ግንባር ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀ ግንባር ሊፈነዳ እንደሚችል የተናገሩት ሌተናል ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራል ጻድቃን በህወሓት ወታደራዊ ዝግጅት ላይ በሰጡት በዚህ ማብራሪያ በአፋርና አማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎች የፈጸመው ህወሓት የትኩረት አቅጣጫውን ቀይሯል ሲሉ አብራርተዋል። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሃል ሀገር ለመገስገስ አስቦ እየተንቀሳቀሰ ነው ያሉት ጀነራሉ በምዕራብ ኢትዮጵያ በኩል ሲሉ በቤኒሻንጉል ጉሙዝ ክልል ግንባር ማለታቸውን እንደሆነ ይጠቅሳሉ። የህወሓት ጀነራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ ነው። በተለይ ከውጭ ወደ ውስጥ ለማጥቃት ተዘጋጅተዋል። ለዚህም ሱዳንን እንደ ዋና ወታደራዊ መንቀሳቀሻ እየተጠቀሙ ነው። ለዚህም ተጨባጭ መረጃዎችና እንቅስቃሴዎች አሉ ብለዋል። ሱዳን ውስጥ ለዓመታት የተደራጀው አርሚ 70 እንደ ቀጠናዊ ሚዛን ማስጠበቂያ ለመጠቀምና ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡም ነው ይላሉ። ለአብነትም በቅርቡ አርሚ 13 ወደ ሱዳን መሻገሩን አረጋግጠው ሌሎች ተጨማሪ አርሚዎችንም ሊጨምሩ እንደሚችሉ ፍንጭን ሰጥተዋል። አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ መንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው አርሚ 70ን ተቀላቅሏልም ይላሉ። ሽራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸረሪና ላይ ተጨማሪ ድብደባ መፈጸሙን ግን ጀነራል ጻድቃን ይገልጻሉ። ህወሓት ወደ መሃል ሀገር ሰብሮ ለመግባት መርጦታል በተባለው በዚህ አዲስ ግንባር አርሚ 70ን ከሱዳን ጦር ጋር አሰልፎ መዋጋቱን ጀነራሉ መረጃ እንዳላቸውም ጠቅሰዋል። አርሚ 70 እስከ ኩርሙክ ድረስ ዘልቆ በመግባት ውጊያ አድርጎ ተመቶም ወደ ኋላ ተመልሷል ሲሉም ገልጸዋል። ቡድኑ ተጨማሪ ኃይል ወደ ሱዳን ማስገባቱንና አርሚ 70 ኩርሙክ ድንበር ድረስ መላኩ መንግስት ትኩረት ባልሰጠበትና ኃይል ባላሰማራበት አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን የሚያመላክት ነው ሲሉ ገልጸዋል። ይሁን እንጂ የፌዴራል መንግስት በሁሉም ግንባሮች ኃይል አሰማርቶ በንቃት እየጠበቀ ነው ብለው እንደሚያስቡም አክለዋል። ከውጭ ወደ ውስጥ ለማጥቃት የተያዘው የወታደራዊ ንድፍ ከህወሓት ጀርባ ያሉ ኃይሎች ቀጥተኛ ድጋፍ ለመስጠት እንዲያመቻቸው የተሰላ ነው የሚል ግምገማ እንዳላቸውም ያክላሉ። ከህወሓት ጀርባ ተሰልፏል የሚባሉት ግብጽ፣ ኤሪትሪያና የጀነራል አልቡራን ጦር ህወሓት ከሱዳን በኩል ካጠቃ ከጀርባቸው በቅርበት የሎጂስቲክ ድጋፍ ለማድረግ እንደሚጠቀሙበትም ገልጸዋል። ምንም እንኳን የጥቃቱ ትኩረት ከውጭ ወደ ውስጥ ቢሆንም በተከዜ በኩልም ወደ ወልቃይት ሰብሮ ለመግባት ሊሞክር እንደሚችል ገልጸዋል። ወልቃይት ላይ ከሱዳን በተከዜም በኩል ጥቃት ሊከፍት እንደሚችል ከዚህ ቀደም ሲገለጽ የነበረ ቢሆንም መንግስትም በዚያው ግንባር ከፍተኛ የሆነ ኃይል እንዳሰለፈ ከአካባቢው የሚወጡ መረጃዎች ያመላክታሉ። በአዲስ አበባ የተቋቋመው የኤርትራ ወጣቶች አዲስ ንቅናቄ ለጦርነት አሰፍስፏል የተባለውን ሻዕቢያ ለመገርሰስ ከ4 ኪሎ ጋር እንደሚተባበር ይፋ አድርጓል። በጠቅላይ ሚኒስትር አብይ አህመድ አስተዳደር ይሁንታ አግኝቶ አዲስ አበባ ቢሮ የከፈተው ይህ ንቅናቄ ሻዕቢያን አስወግዶ ኢትዮጵያንና ኤርትራን ወደብን ጨምሮ በዘርፈ ብዙ ግንኙነት ለማስተሳሰር እየተዘጋጀው ነው ማለቱ እያነጋገረ ይገኛል። ከቅርብ ጊዜ ወዲህ የጸረ ኢሳያስና የጸረ ሻዕቢያ እንቅስቃሴዎች ማዕከላቸውን አዲስ አበባ አድርገው በስፋት እየተንቀሳቀሱ ይገኛሉ። የኢሳያስን አገዛዝ ለመገርሰስ በቅርቡ አዲስ አበባ የተመሰረተው አረንጓዴ አብዮት የተሰኘው የወጣቶች እንቅስቃሴ ወደ ትጥቅ ትግል እንደሚገባም ይፋ አድርጓል። የወጣቶቹ የንቅናቄ አመራር ለፋና ቲቪ እንግሊዘኛ ክፍል በሰጠው ማብራሪያ ኢሳያስን አስወግዶ ቀይ ባህርን ከኢትዮጵያ ጋር በጋራ የመጠቀም ህልምና ራዕይ እንዳለው ይገልጻል። የፖለቲካ ንቅናቄ አራማጁ የኤርትራ አረንጓዴ አብዮት ንቅናቄ ሊቀመንበር መሐመድ አህመድ አሰናይ የኢሳያስ አገዛዝ
ቀጠናውን ለማተራመስ እየተንቀሳቀሰ ነው ሲሉ ከሰዋል። ንቅናቄው ሻዕቢያ በአፍሪካ ቀንድ ሰላምና መረጋጋት ላይ ትልቅ ስጋት እየደቀነ ነው፣ ስልጣኑን ጠብቆ ለማቆየትም ለረጅም ጊዜ በቀጠናው ያለመረጋጋትና ግጭቶች ላይ ተንጠልጥሏልም ይላል። የንቅናቄው ሊቀመንበር መሐመድ በኤርትራ ውስጥ ለ10 ዓመታት የዘለቀውን አምባገነናዊ አገዛዝ ለማስወገድ ቁርጠኝነት አለንም ይላሉ። አሁን ያለው የፖለቲካ ስርዓት በውይይት ብቻ ሊፈታ እንደማይችል ገልጸው ንቅናቄው በወታደራዊ አማራጮችን ጨምሮ ሁለንተናዊ የፖለቲካ ለውጥ ለማምጣት ዝግጁ መሆኑንም ገልጸዋል። የኤርትራ መንግስት ስልጣኑን ለማስቀጠል በአፍሪካ ቀንድ የሚገኙ የታጠቁ ቡድኖችንና አማጽያንን ንቅናቄዎችን በመደገፍ ቀጠናዊ ቀውሶችን እያስፋፋ ነው ሲሉ ይከሱና አገዛዙ ሳይለወጥ በቀጠናው ዘላቂ ሰላምና መረጋጋት ማምጣት አይቻልም የሚል አቋማቸውንም አቀርበዋል። ሻዕቢያ ለውይይት ወይንም ለዲፕሎማሲ ምላሽ ይሰጣል ብሎ እንደማያምን የገለጸው ንቅናቄው ይልቁንም በኃይል አማራጭ ማስወገድ እንደሚገባ ነው ያሳወቀው። የንቅናቄው አካሄድም በዚህ ግምገማ ላይ የተመሰረተ መሆኑን ገልጸው ኢሳያስን ለማስወገድ ከቀጠናው ኃይሎች ጋር እንደሚተባበሩም በይፋ ተናግረዋል። በተለይም በኢትዮጵያና በኤርትራ ህዝቦች መካከል ያለው ታሪካዊ፣ መልክዓ ምድራዊ፣ ባህላዊና ማህበራዊ ትስስር ቅድሚያ እንደሚሰጠው ነው የገለጹት። ንቅናቄው አሁን ያለውን የፖለቲካ ውጥረት የፈጠረውን አገዛዝ በማስወገድ ወደፊት በኤርትራ ከሚመጣው የፖለቲካ ለውጥ በኋላ ከኢትዮጵያ ጋር በትብብር እንደሚሰራም ይጠቅሳል። ከሻዕቢያው አገዛዝ መወገድ በኋላ ከኢትዮጵያ ጋር አዲስ የኢኮኖሚ ውህደት ለመፍጠር እናልማለን። ቀይ ባህርን ከጂኦፖለቲካዊ ፍክክር ምንጭነት ወደ ኢኮኖሚያዊ ትብብርና ቀጠናዊ መረጋጋት ምንጭ ለመቀየር ራዕይ ያለን በማለት ነው ሊቀመንበሩ የተደመጡት። የኢሳያስ አገዛዝ ተወግዶ አስቻይ የፖለቲካ ሁኔታዎች ከተፈጠሩ ኢትዮጵያና ኤርትራ በወደብ፣ በትራንስፖርት፣ በሎጂስቲክና በንግድ ዘርፎች የጋራ ተጠቃሚነትን የሚያረጋግጡ አጋርነቶች ሊያሳድጉ እንደሚችሉም ጠቅሰዋል። ሊቀመንበሩ የአፍሪካ ቀንድ መጻኢ እድል በኢኮኖሚ ውህደት፣ በቀጠናዊ ትብብርና በጋራ ልማት ላይ የተመሰረተ መሆን እንዳለበት አጽንኦት ሰጥተው ኢትዮጵያ የባለቤትነት ጥያቄ የምታነሳበት ቀይ ባህር በቀጠናው የሚገኙ ሀገራትን ሁሉ የሚጠቅም የጋራ ስትራቴጂካዊ ሀብት ተደርጎ ሊወሰድ ይገባል በማለትም ተደምጠዋል። በመጨረሻም በአሜሪካ ጊዜያዊ ከለላ ያላቸው ስደተኞች ለቋሚ መኖሪያ ፍቃድ እንዲያመለክቱ ወይንም ወደ ሀገራቸው እንዲመለሱ ትዕዛዝ ተሰጠ። በአሜሪካ ጊዜያዊ የጥገኝነት ከለላ አግኝተው የሚገኙ የተለያዩ አገራት ዜጎች ቋሚ የመኖሪያ ፍቃድ ለማግኘት ጥያቄ ማቅረብ ወይንም ሀገሪቱን ለቀው መውጣት እንዳለባቸው ያሳወቀው የአሜሪካ የሀገር ውስጥ ደህንነት ኃላፊ ማርክዌን ሙሊን ናቸው። ባለስልጣኑ ይህን ማሳሰቢያ የሰጡት የአሜሪካ ጠቅላይ ፍርድ ቤት ባለፈው ሳምንት ያሳለፈውን ውሳኔ ተከትሎ ነው። ሀገራቸው ውስጥ ባለው ሁኔታ የተነሳ ጊዜያዊ ከለላ አግኝተው አሜሪካ ውስጥ የሚገኙ የሄይቲና የሶሪያ ስደተኞችን ህጋዊ ጠበቃ በማቋረጥ የተወሰደው እርምጃ እንዲጸናም ፍርድ ቤቱ ወስኗል የተባለው ጦርነት፣ ሰብአዊ ቀውስና ሰብአዊ መብት ጥሰቶች ከሚካሄዱባቸው ሀገራት ተሰደው በአሜሪካ ጊዜያዊ ከለላ ወይም ፒቲኤስ በመባል የሚታወቀውን ፍቃድ አግኝተው የሚኖሩ ከ350 ሺህ በላይ የተለያዩ ሀገራት ዜጎች ይገኛሉ። በዚህ አሰራር ምክንያት የአሜሪካ ጊዜያዊ የጥበቃ ከለላ ያላገኙ እስከ 5000 የሚደርሱ ኢትዮጵያውያን አሉ። ይሁን እንጂ የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ለ3 ዓመት የቆየው የኢትዮጵያውያን ከለላ እንዲቋረጥ ባለፈው ታህሳስ ላይ ውሳኔን አሳልፏል። በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ማዞ ነበር። ይሁን እንጂ ውሳኔው የሚቃወም አቤቱታ የቀረበለትን ቦትሰን ውስጥ የሚገኝ የፌዴራል ፍርድ ቤት እርምጃውን አግዶት ቆይቷል። ከሄይቲና ሶሪያ ስደተኞች ጋር የተያዘውን ተመሳሳይ እግድ ሲመለከት የነበረው የአሜሪካ ጠቅላይ ፍርድ ቤት ባለፈው ሳምንት ባሳለፈው ውሳኔ ግን ፍርድ ቤቶች ይህንን የትራምፕ አስተዳደር ውሳኔ ማገድ እንደማይችሉ አረጋግጧል። ይህ የጠቅላይ ፍርድ ቤቱ ውሳኔ የኢትዮጵያውያኑ እግድን ጨምሮ በተመሳሳይ ጉዳዮች ላይም ተፈጻሚ እንደሚሆን የህግ ባለሙያ ለቢቢሲ ተናግሯል። የሀገር ውስጥ ደህንነት መስሪያ ቤት ውሳኔውን ተከትሎ የሰጠው ማሳሰቢያም በዚህ አሰራር አማካኝነት አሜሪካ ውስጥ የሚገኙ ኢትዮጵያውያንን ጭምር የሚመለከት እንደሚሆን ይገመታል። የመስሪያ ቤቱ ኃላፊ ሙሊን አስፈላጊውን የመጠየቂያ ማመልከቻ በማስገባት በዘላቂነት ለመቆየት ፍቃድ አግኝታችሁ መቀጠል አለባችሁ፣ ካልሆነ ግን በአስቸኳይ ወደ ሀገራችሁ እንድትመለሱ እንረዳችኋለን ሲሉ ለስደተኞቹ ማሳሰቢያ ሰጥተዋል። የጊዜያዊ ከለላ ፍቃዱ ዘላቂ የመኖሪያ ፍቃድ ስለማይሆን የአውሮፕላን ቲኬታችሁንና ለመቋቋሚያ የሚሆን $2100 የምንሰጣችሁ ይሆናል ሲሉም የአሜሪካ መንግስት የሚሰጠውን ድጋፍ አሳውቀዋል። የአሜሪካ ፌዴራል ህገ መንግስት ጦርነትን፣ በሽታን ወይንም ሌሎች ሁኔታዎችን ሸሽተው በዩናይትድ ስቴትስ ውስጥ የሚገኙ ግለሰቦች ጊዜያዊ ህጋዊ ከለላ እንዲሰጣቸው ይፈቅዳል። ኢትዮጵያውያን ከለላውን ያገኙት በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ነበር። የባይደን አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን የስራ ፈቃድ እንዲያገኙ የሚያደርገውን ይህንን ከለላ ይዘረጋውም በዋነኝነት
ከትግራይ ጦርነት ጋር በተያያዘ ነበር። በመጀመሪያ ይህ ህጋዊ ከለላ ለ1 ዓመት ከመንፈቅ እንዲቆይ ተወስኖ የነበር ቢሆንም ጊዜው ሲጠናቀቅ ግን ኢትዮጵያ ውስጥ ያለው የደን ስጋት አለመቀረፉ ተገልጾ ለተጨማሪ 18 ወራት እንዲራዘም ተደርጎ ነበር። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።